ሰበር ዜና አንድ የወላይታ አባት ዛሬ ታሪክ ሰርቷል። የገዛ ጓደኛው ልጁን ሊደፍርበት ሲያሰቃያት ደርሶ አባት ልክ ልጁ ስትሰቃይ ደርሶ የጓደኛውን አናት በፍልጥ ነትርቶ ጀምሮና የት እንደምታውቃቸው እንድትነግረኝ ፈልጌ ነበር። እሺ ስማቸው ተክሊ ጸጋዬ ነው የሚባለው። ተክሊ ጸጋዬ ስንወለድ ከሰውም ከመናፍስትም አንድ ጋር ሆነን እንወለዳለን። በመጽሐፍ ቅዱስ ውስጥ ከእግዚአብሔር የተወለደ እኔ አባት ውጭ ሀገር መውጣት ከፈለግ በፍቃደኝነት እኔ ፈርሜ እዚህ ሀገር ውጭ መኖር ፍላጎት ካለ መጀመሪያ ላይ ለመሐመድ ሲጽፉለት ከነበሩ ሰዎች መካከል ባይዘው ክርስቲያኖች ይገኙበታል። ጥሉት የሞተ ውሻ የተጣለበት የወር አበባ አጣቢና ጨርቅ ምናምን ነገር የተጣለበትን እንዴት ነው በጭንቅላት እናንተ ንጹህ ነው የምትሉት ነው ያልከው? በነብዩ መሐመድ አስተምሮት ነው። ጭንቅላት አያስፈልገውም። ይሄ እንዲያለ አንድ ወንድ ሚስቱን ስሜቱን ለማርካት ሚስቱን ሲጠራ ሚስቱ ወደ እርሱ መሄድ አለባት ከምጣድ ጋርም በስራ ብትጠመድም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። እንኳን ለአባታችን ለአቡነ ተክለ ሃይማኖትና ለጻድቁ አባታችን አቡነ ሙሴ ጸሊም በሰላምና በጤና አደረሳችሁ። ዛሬ ስንክሳር አካትቼበታለሁ የምንመለከተው ነው የሚሆነው። ከዛ በፊት ግን ሁለት ነገሮች ላይ ፎከስ እናደርጋለን በዋነኝነት ማለት ነው። አንደኛው የአጥማቂያንን ጉዳይ፣ ሁለተኛው ደግሞ የእስልምናውን ጉዳይ አጥብቀን የምንመለከተው ነው የሚሆነው። ነገር ግን እንደ መግቢያ የሆነን ዘንድ እንግዲህ በወላይታ ላይ የተከሰተውን ነገር ሰምታችሁታል ብዬ አስባለሁ። ልጁን አስገድዶ የደፈረበትን ሰው ብልቱን ቆርጦ አደባባይ ይዞ ሲዞር እንደነበር አይተናል። ጥቂት ስለ ቪዲዮ እንመልከተውና ያንን ቪዲዮ ከዛ በኋላ ማብራሪያ ላይ የምንገባ ነው የሚሆነው። እስከ ፍጻሜ ድረስ ተከታተሉት። እንግዲህ በዚህ ጋር ያለው አባት ነው፣ የተደፋሪ ልጁ ተደፈረበት አባት ነው። ደፋሪውን ጓደኛው እንደሆነ ነው የሚነገረው። ኮፒራይት ስለሚኖረው ቮይሱ ለማንኛውም ኔክስት እንበለውና ሙሉውን እንስማው። ዝርዝሩ ምንድነው፣ ምን ተፈጠረ የሚለው ነገር ምንሰማው ይሻላል። ሰበር ዜና አንድ የወላይታ አባት ዛሬ ታሪክ ሰርቷል። የገዛ ጓደኛው ልጁን ሊደፍርበት ሲያሰቃያት ደርሶ አባት ልክ ልጁ ስትሰቃይ ደርሶ የጓደኛውን አናት በፍልጥ ነትርቶ ከዛም በኋላ ብልቱን ቆርጦታል እና ቪዲዮ ወጥቷል። የቆረጠውን ብልት ይዞ ፖሊስ ይዞት እየሄደ ምናምን ቪዲዮ ወጥቷል። እኔ በበኩሌ ትክክለኛ እርምጃ ነው ብዬ ነው ማምነው። ምክንያቱም ሕፃን ልጆችን የሚደፍርን ሰው እንደዚህ አይነት ተመጣጣኝ ቅጣት ካልተቀጣ በስተቀረ ልክ እንደ ኤቨን ነው። አሁን ሄቨን ፍትህ ታግኝ ብለን ጮህን፣ አሁን ፍርዱ ተቀንሶለታል። አይደለም ሊጨመርበት አይደለም ባደረገው ድርጊት ያክል ሊቀጣ ቀርቶ ሄቨንን የደፈረው ሰው ፍርድ ተቀንሶለታል ይግባኝ ጠይቆ። በጭራሽ ህፃናትን አይደለም ለመድፈር ያሰበ ሰው ቅጣቱ መሆን ያለበት የወላይታው አባት እንዳደረገው አይነት ቅጣት ነው መሆን ያለበት ለኔ። እስቲ ያ የወላይታው የህፃኗ አባት ልክ ነው የምትሉ እና ልክ አይደለምም የምትሉ ድምጻችሁን አሰሙ። ምክንያቱም ለህግ ቢሰጥ እንኳን ህግ ያስረዋል እንጂ ተመጣጣኝ ቅጣት አይሰጠውም። ህፃንን ልጅ የደፈረ ሰው የመኖር መብት አለው በኢትዮጵያ ምድር ላይ። ቤትም ዓለም ላይ ይታሰራል እንጂ ተመጣጣኝ ቅጣት አይቀጣም። የወላይታው አባት ያደረገው ልክ ነው አይደለም? በነገራችን ላይ ቪዲዮ ወጥቷል። ልጁ ሊደፍርበት የነበረውን ሰው ብልቱን ቆርጦ በጨርቅ ጠቅልሎ እንደዚህ ይዞት እየዞረ ሰው ከኋላው አጅቦት ምናምን ፎቶን አሳያችኋለሁ። ቪዲዮን ለማሳየት ደግሞ የቲክቶክ ህግ ስለማይፈቅድ ማለት ነው። እና ያ አባት ልክ ነው አይደለም? ልጁ ልትደፈርበት ሲል በገዛ ጓደኛው ደረሰ። ገዛ ጓደኛውን አናቱን በፍልጥ አለውና ከዛ ሊደፍርበት የነበረው መሳሪያ በልቶ እዞት እየዞረ ነው። ልክ ነው አይደለም? ያ አባት እኔ ጀግና ነው ብየዋለሁ። በቃ
ልጅ ከወለድክ አይቀር እንደዚህ አባት ቆራጥ ሆነ ውለድ። ካልሆነ በስተቀር ህግ ዳኝልኛል ልጄ ስትበደል ምናምን ከሆነ ባትወልድ ነው የሚሻለው። ለኔ ልክ ነው። ለናንተስ? እኔ የሴት ልጅ አባት ነኝ። ልጄን እንደዚህ ያደርግብኝ በእርግጥ ሁኔታው ይወስነዋል። የመገባበት እዛን ሰዓት ላይ የመገባበት ሁኔታ ይወስነዋል እውነት ለመናገር። ለማንኛውም ትናንትና አንድ ሰው አቅርቤላችሁ ነበር። ከጸበል ጋር በተገናኘ አጭበርብሯል የተባለው መናፍቅ የተባለው ሰው ያ ወንድማችን ታዳኤል ይመስለኛል። ይቅርታ ስሙን እየጠፋብኝ ነው፣ ልጅ ስለማይያዘልኝ ስሙ። ያንን ሰው የሚያቀሳውን በስልክ አስገብቶ አነጋግሯቸዋል። ስለዚህ እንስማ። እና የት እንደምታውቃቸው እንድትነግረኝ ፈልጌ ነበር። እሺ ስማቸው ተክሌ ጸጋዬ ነው የሚባለው። ተክሌ ጸጋዬ። እሺ የት ነው የምታውቃቸው? ደብረሲና ዱከምም አውቀዋለሁ፣ ደብረሲናም አውቀዋለሁ። ያው ቦታ ገባ ይላል በየቦታው ማለት አሁን ቋሚ ቦታ የለውም። የሚገርምህ አሁን የሚኖረው ደብረሲና ነው። ከዛ ደብረሲና ኖርማሊ ሲመጣ የዝም ብሎ ልብስ ይለብሳል። ፀጉሩ በጣም ሲሙ እንደዚህ ረጃጅም ሆኖ ሲመጣ ኖርማል ልብስ ኮፍያ አድርጎ ምን ነገር ይመጣል። ከዛ ሲወጣ ግን ልብሱን ይለብሳል። ያው አዲስ አበባ ላይ አግኝቼዋለሁ። የሆነ ጊዜ ሲግናል አካባቢ አየሁት። የሆነ ሴት ጋር ገብቶ ሲወጣ ምናምን ነገር አይቼዋለሁ። እዛ እንደዛ ያደርጋል። ወጣ ገባ እያለ ነው በየቦታው። በቃ አሁን እዛ ደብረሲና የሆነ ጊዜ 1-3 ወር ይቀመጥና ከዛ ተመልሶ ብን ብሎ ይወጣል የሆነ ቦታ ደግሞ። ከዛውንም ደግሞ እዛ 1-3 ወር 4 ወር ቆይቶ ይመጣል። በቃ እንደዚህ ነው። በቃ ዙሩ በቃ በጣም ማይሄድበት ቦታ የለም። በቃ ብሎ እንደዚህ ነገር ያደርጋል። ከዛ ልጆቹ አሁን ፔንቲ ናቸው እንዳለ። የሚገርም ነገር ልጆቹ ሁሉ ሚስቱ ፔንቲ ነች፣ ልጆቹ እንዳለ ፔንቶች ናቸው። ልብስ ሰፊዎች ናቸው። ፔንቲ ያደረጋቸው ማን ነው? ከመጀመሪያውም ነው ወይስ? አዎ ከመጀመሪያው ጀምሮ ነው ማለት ሙሉ በቃ ማለት እናታቸው ፔንቲ ነች ምናምን። እንደውም በቃ ቸርች ሙላ ድሮ አንሄድም እያሉ እኛ ቤት የሚደበቁ ነበር። ገነመድ ምናምን ነገር በቃ ብዙ ነው እንትኑ። ስለዚህ አንተ ጎረቤት ነህ፣ በደንብ ምኑ መረጃው አለ ማለት ነው ስለሳቸው? አዎ እኛ በቃ ፔንቲ እንደሆነ እዛም የሆነ ፓስተር ብሎ በቃ ማለት ያው በድብቅ ነው ሁሉን ነገር የሚያደርገው። ለኦርቶዶክስ ያን ያህል ጥሩ አይነት ስም እንትን የለውም። በቃ ማለት በቃ የራሱን አይነት የሚያራምድ ሰው ነው። በቃ አሁን ተክለ ሃይማኖት ቤተክርስቲያን እያገለገሉ ነው ሲባል ምን ተሰማህ አንተ? እንዴ በጣም የተናደድኩት በእውነት እኔ በቃ ራሴን ማመን አቅቶኝ በቃ ለአንዳንድ ሰዎች እየላኩ ምናምን በቃ ምናምን ስል ኢቨን እኛ ይኸውልህ ባህር ዳር ላይ አግኝተህ አይተነዋል። እንደዚህ ባህታዊ ልብስ ለብሶ ምናምን ባህር ዳር አግኝተነው አሳስረነዋል። ታስረው ነበረ? ታስረው ነበረ፣ ግን በምን አይነት መንገድ እንደሚወጡ አይታወቅም። በቃ የሆነ አካል አለ ከኋላ ማለት ነው ይመስለኛል። በጣም የሆነች ሰፋ ያለ ይመስለኛል። ነገሮቹ እንደዚህ እንደምታስባቸው ቀለል ያሉ ነገር አይደሉም። እና ለምን እዛ ታስሮ መረጃ እንኳን መረጃ ማለት አለው ይመስለኛል። ደግሞ መረጃዎች ምናምን እያንዳንዱ ቦታ ላይ በቃ አወጥቷል። በቃ በየቦታው ላይ እዚህ ራሱ የተማረበት ምናምን የሆነ ነገር ሳይኖረው አይቀርም። በቃ ማስረጃ አለው ማለት በፎርጅድ ይሁን በምን የወጣው አይራቅ እና መረጃዎች አሉት። ሰውም አለ ይመስለኛል። በቃ እኔ በእርግጠኝነት አሁን በዚህ ደረጃ ከተጓዘ እዚህ ማጥመቅ ደረጃ መጣ ማለት በቃ የሆነ ሰው አለው ማለት ነው። እና እኔ ሳይው በጣም በቃ ማለት ምንድን ነው የሚሰራው? በቃ ሰውስ ምንድን ነው? ሰው ነው ማመን ያለበት? እግዚአብሔር ነው ማመን ያለበት? አንዳንዴ ሰው ዝም ብለህ የሆነ ሰው ስለመጣ ያ ሰው አይደለም የሚያድነህ፣ አንተ እምነትን የሚያድነህ። አንዳንዴ እንደው በጣም ነው የተናደድኩት። እና እንደዛ ተሰልፎ ሰው እንትን ስል እሱ ፔንቴ ነው፣ ቤተሰቦቹ ፔንቴ ናቸው። በምን አይነት ቅጽበት አሁን እሱ በዚህ ደረጃ እንትን ይላል? ይሁን እንግዲህ ያለሰጠኝ መረጃ በጣም አጥማቂ ይሁን እንጂ አሁን ባለው ስታተስ አጥማቂ ይሁን እንጂ ማንም ሰው የት ተምረሃል፣ ምን ተምረሃል፣ ምን ስልጣን አለ፣ እንዴት ነህ የሚለው የለም። እግረ መንገዳችን ወደ አጥማቂ እንገባ ነው። ከዛ በፊት ግን የንታ የተናገሩት ነገር አንድ ነገር ላሰማችሁ። አባ ጊዮርጊስ ዘጋስጫ ቢቱ የሚባል ሰው አስቸገራቸው። ቢቱ ከቢቱ ሰይጣን እንቢቱ የህይ ሰይጣን አሉ። ከቢቱ ሰይጣን ይሻላል አሉ። ሰይጣንን ስታማትብበት ይሸሻል፣ ቢቱ ግን ስታማትብ በሰውነቱ ይቆማል፣ ስትለየው በሰይጣንነቱ ያስታል አሉ።
አሁን እኮ የምንቸገረው እንደ ሰውም እንደ ሰይጣን የሚሆኑ ሰዎች የሉንም። እንደ ሰውም እንደ ሰይጣን የሚሆኑ ሰዎች አሉ። እነሱ ናቸው አሁን ያስቸገሩ። ግን ወደ እንትን ልግባ፣ ወደ ግርማ ትምህርት ልምጣ። አሁን ይህን ቪዲዮ ማሳያችሁ፣ የግርማን ቪዲዮ ማሳያችሁ አንድ ጥያቄ ለመጠየቅ ነው። ቤተክርስቲያን ካላት ከ200 ሺህ በላይ መጽሐፍቶች ውስጥ በአንድ መጽሐፍ ብቻ ማስረጃውን እንድታሳዩ ነው። ከ200 ሺህ በላይ መጽሐፍት አላት። ብራናዎች አሏት፣ ገድላት፣ ድርሳናት አሏት፣ ትርጓሜ አላት ቤተክርስቲያናችን። ከዛ ትርጓሜዎች ውስጥ፣ ከነዛ ድርሳናት ውስጥ፣ ከነዛ ገድላት ውስጥ፣ ከነዛ ቤተክርስቲያን ታሪኮች ውስጥ፣ ከነዛ ከሊቃውንት ትርጓሜ ውስጥ በአንዲቱ የቤተክርስቲያን መጽሐፍ ብቻ ይህን ማስረጃ ስጡኝ የሚለውን ነገር እንስማ። ስንወለድ ከሰውም ከመናፍስትም አንድ ጋር ሆነን እንወለዳለን። በመጽሐፍ ቅዱስ ውስጥ ከእግዚአብሔር የተወለደ የእግዚአብሔርን ነገር ያስባል፣ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ይል የለ እንዴ? ስንወለድ በመንፈስ ቅዱስ በምናገኘው የልደት ጥምቀት ውስጥ መንፈስ ቅዱስን እናገኛለን። ግን አብሮን የተወለደው ሁል ጊዜ ሕይወታችንን የሚፋለም ነው፣ ባህሪያችንን የሚፋለም ነው። እሱም መንፈስ ስለሆነ ቤተሰብ ውስጥ ያለው ቅዱስ መንፈስ አይደለም። ቤተሰብ ውስጥ ያለው በክፋት በጣዖት በተለያየ አይነት ነገር የገባ የምቀኝነት መንፈስ አብሮ ይዋሃዳል። ስለዚህ ምን ይሆናል? ቃላችንንም ክፉ ያደርገዋል። የክፋቱ መገለጫዎች ደግሞ ሁል ጊዜ ሐሜት፣ መንፈሳዊ ነገር። መንፈስ ቅዱስ ሐሜት አይወድም። በቤተ እግዚአብሔር ይህ የሐሜት እና የምቀኝነት መንፈስ ትልቁን ቦታ ይዞ ዛሬ በእውቀታቸው ይሄ ቀረሽም የማይባሉ ሁሉ ቋንቋቸውን መጀመሪያ ሲከፍቱ ሐሜት፣ ንቀት፣ ተንኮል፣ ኩራት፣ ትዕቢት እነዚህ መለያዎቻቸው ከሆኑ መንፈስ ቅዱስ አይሰራም። ስለዚህ የሚወለደው ምን ይሆናል ማለት ነው? እፉኝት ይሆናል። የእፉኝት ልጆች የምንባልበትን እድል እናገኛለን። እግዚአብሔር ይማረን። እንግዲህ ምንም የቆረኩት ነገርም ያው እንደቀረበው ነው ያለው። ብዙ ጊዜ ቆርጠህ ያቀረብከው ይላል የ10 ደቂቃ ቪዲዮ ሙሉ እንድለቅ ይፈልግ ሰው ማለት በጣም ያሳዝናል። ጥያቄ ይሄ በቤተ ክርስቲያናችን አስተምህሮ በቤተ ክርስቲያናችን መጽሐፍት ውስጥ በተለይ በቤተ ክርስቲያናችን ራሱ ግርማ የጻፈው መጽሐፍ እንደታመጡልኝ በቤተ ክርስቲያን መጽሐፍት ውስጥ አጋንንት አብሮ ይወለዳል የሚል ማስረጃ አንድ፣ ካንተ ጋር ርኩሳን መናፍስት ይወለዳሉ የሚሉ ማስረጃዎችን ከየትኛው እንዳልኳችሁ ከ200 ሺህ መጽሐፍቶቿ ውስጥ አንዱን መጽሐፍ ጠቅሳችሁ ማስረጃ ስጡኝ። በቤተ ክርስቲያናችን አብሮ አጋንንት ካንተ ጋር ይወለዳል የሚል ትምህርት ያኳችሁ አንድ ትምህርት ስጡኝ። ይኸው አልነቅፋቸው ምንም አላቸውም፣ ግን አንድ የቤተ ክርስቲያን ትምህርት ከሆነ መጽሐፍ ላይ ከቤተ ክርስቲያን መጽሐፍ ላይ ጠቅሳችሁ አጋንንት አብሮን እንደሚወለድ የሚያሳይ አንድ መጽሐፍ ብቻ ጠቅሳችሁ ቁጥሩን ገጹን ንገሩኝ፣ እኔ ላንብበው እና እዚሁ ሚዲያ ላይ ላቀርበው። አንድ ከዛ ውጭ ምንድነው የሚሆነው? እንደዚህ ማቅረብ ማትችሉ ከሆነ ልብ ወለድና ራሳቸው የአጋንንትን ትምህርት እያሰራጩ እንደሆነ ግን እንረዳለን ማለት ነው። እንዲህ ስንላቸው ታዲያ አንዳንድ ሰዎች ይከፋቸዋል፣ እናዝናለን። አባታችን አባ ገብረ ኪዳን እንዲህ አሉ። ምዕመናንም የራሳቸውን እረኛ እያከማቸው እያለቁ ነው። የራሳቸውን የእኛን አባት አትንኩብን። ይህ እንዲህ አይነት ምዕመንነት ቅልጥ ይበል። ማንን ይጨምራል? እኔንም ጨምሮ። አባ ገብረ ኪዳንን አትንኩብን የሚል ሰው እኔ አልፈልግም። መነካት ካለብኝ መነካት አለብኝ። አዎ ቤተ ክርስቲያንን አትንኩብኝ ነው የሚባለው። ቤተክርስቲያንን አትንኩብን ክርስቶስን ሲሰደብ ነው። የግለሰብ ደጋፊ አጨብጫቢ፣ የራሱን አባት የሚሾም የራሱን መምህር የሚያከማች ምን ያደርግልናል? ለቤተክርስቲያን ዕዳ ነው እኮ ይሄ። ህዝቡ ዕዳ፣ እኛም ዕዳ፣ ተያይዘን ዕዳ። ክርስቶስን ነው መከተል ያለብን። ደጋፊነት ለቤተክርስቲያን አይጠቅምም። ሁልጊዜ ነው የምናገረው፣ አይጠቅምም። ምዕመንነት ነው የሚጠቅመው። ምዕመንነት እንዲህ ያለ ጳጳስ መሾም፣ መክሊትን መወጣት ይሄ ነው። ሁላችንም እንግዲህ መክሊታችን ብንወጣ ቤተክርስቲያን ታተርፋለች። ከዚያ እንግዲህ ይኸውላችሁ ሁለቱ ይቀራሉ። የጳጳሳቱ ዲያቆን፣ ጥሩ ዲያቆን ሾሙልን፣ ከዛስ ጥሩ ቄስ ሾሙልን፣ ከዛስ ጥሩ ጳጳስ ይሾሙልናል፣ ከዚያስ
አሁን ያሉት ጳጳሳት ጥሮች ናቸው። እየነቀፍኩ አይደለም። እሺ አባቶቻችን ከተሾሙ አክብረን ጸልየን መያዝ አለብን። ምንም ይሁን ምን የክርስቶስ ብርሃን አብሯቸው አለ። ሰው በግል ኃጢአቱ ሊቀጣ ይችላል እንጂ ጸጋ እግዚአብሔር አይለየውም። ይሄን ማመን አለብን። እንዲያው ዝም ብሎ እግዚአብሔር ትቶናል እንዲያው የዚህ ወንበዴ ተሰብስቦ እዚህ ቤተ ክህነት እያሉ ማውራት ጥጋብ ይባላል። በእውነቱ ኢትዮጵያን የተዋት እግዚአብሔር በዚህ ተቀይሞ ነው። እኔ እኮ እንዲያው የእግዚአብሔር ታናሽ ወንድም እኮ ነው የሚመስል ብዙ ሰው እኮ እንዲያው መቼ ነግሯችሁ ነው እንደዚህ ብሎ ኢትዮጵያን የተውኳት በቤተ ክህነቱ ተቀይሜ ነው ብሏቸዋል? እኔ እንዲያው እኮ እንዲያው ሰው ትዕቢቱ እኮ የዕለት ውዳሴ ማርያም የማይደግመው ሰውዬ እኮ እንደሚል ቁጭ ብሎ ቢራ እየጠጣ ነው እንደሚለው ቁጭ ብሎ ይሄ አውደልድል ተሰብስቦ በጣም 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 ሲል ነው የሚውለው እዚያ ቁጭ ብሎ እንዲያው እኮ መጀመሪያ አንተ እንዲያው ያንን የምትጠጣውን ትተህ ውዳሴ ማርያም በደገምክ እንዲያው እኮ አይገርም። እንዲያው ኧረ አዝመራን እንዲያው በውጭ ሆኖ ማድነቅስ መተቸትስ ይቻላል? ገብቶ አርሞ ኮትኩቶ ብርድ ተመቶ ነው እንዴ ዝም ብሎ መፈትፈት? እና ምን ይቀራል እንግዲህ ጳጳሳት ሊያደርጉልን የሚገባው ማስተማር። ምን ይጠበቃል? እናመሰግናለን። አሁን ሁሉም የየራሱን መሪ እያዘጋጀ ነው። ቤተክርስቲያን የምትለውን ነገር መስማት አይፈልግም። ቤተክርስቲያን መጽሐፍት የሚሉትን ነገር መስማት አይፈልጉም። ትናንትና ያቀረብኩት ቪዲዮ ላይ ተስፋዬን ገና አሁን አዲስ የሚያምኑ ከፕሮቴስታንት ይሁን ከሙስሊም መጡ ሰዎችን ጥምቀት ንስሐ አያስፈልጋቸውም ይላል። የቤተክርስቲያን መጽሐፍትም መጽሐፍ ቅዱስም መጀመሪያ ንስሐ ይገባሉ ከዛ በኋላ ይጠመቃሉ ይላል። ተስፋዬ ደግሞ አይ ንስሐ አያስፈልጋቸውም ይላል። ስለዚህ እነሱ ማን ይከተላሉ? ተስፋዬ ይከተላሉ። እኛስ የቤተክርስቲያን ትምህርት መጽሐፍ ቅዱስን እንከተላለን ማለት ነው። ልዩነታችን እሱ ነው። ግለሰብ የሚከተል የራሱን መንጋ የሚከተል አለ። እኛ ደግሞ ቤተክርስቲያን እንከተላለን። የሚጥማችሁም ታውቁት እናንተ ናችሁ። ወደ እፎይ ልገባ ነው። እፎይ ላይ ስገባ ታዲያ ከሮሚ እንጀምር። ሮሚ እፎይን እኔ ሙሉ ወጪ ሸፍኜ ወስደዋለሁኝ እያለች ነው። ውጭ ሀገር መውጣት ከፈለግ በፍቃደኝነት እኔ ፈርሜ እዚህ ሀገር ውጭ መኖር ፍላጎት ካለ እግዚአብሔር ልጆቼን እንሳኝ እፎይን በነፃ ምንም ነገር ሳልፈልግ ፈርሜ እዚህ ሀገር አመጣዋለሁ። ፍላጎት ካለው እመብርሃን ምስክሬ ናት። ቃል ለምድር ለሰማይ ራሴ ትራንስፖርት ችዬ ራሴ ምን ብዬ እፎይ ውጭ ሀገር መውጣት ከፈለገ እመብርሃን ምስክሬ ነው። ሙሉ ወጪውን ችዬ እዚህ ሀገር አመጣዋለሁ። ፍላጎት ካለው ኢትዮጵያ ካልፈለገ እመብርሃን ምስክሬ ናት። ሙሉ ወጪውን ችዬ እኔ እዚህ ሀገር አመጣዋለሁ። ፍላጎት ካለው የእፎይን ቴሌፎን የምታውቁ ላኩልኝ። ፍላጎት ካለው እመብርሃን መብቴ ነው። በፍሪደም አገሬ ገብቼ ጋብቻ ስላችሁ ፌክ ጋብቻ ነው። ሌላ ነገር ጭንቅላታችሁ ደነዝ ይሄ ማይም ደነዞች አላችሁ ሌላ የምታስቡ። እፎይ እንደኔ ቂጧን የጣለች ባለጌ ሴት ሳይሆን የሚያስፈልገው እፎይ ድንግልናዋን ይዛ ባይብል የተማረች ትክክለኛ ቆርባ አሁን እንደኔ ልጅ ማለት ነው። የኔ ልጅ ሕፃን ናት ለሱ ትገባዋለች እያልኩ ምሳሌ ነው የምሰጣችሁ። አሁን የኔ ልጅ እንግሊዝ ሀገር ተወልዳ ሃይማኖቷን አውቃ ቆርባ ራሷን ጠብቃ ወደፊት የምታገባው እሷን የሚመስል የቆረበ ሃይማኖት የሚያውቅ ጭንቅላት እንደሷ ያለው ሰው ነው የምትፈልገው የተማረ። እፎይም እንደኩያው እንደ እድሜውን ባላቅም አሁን እፎይ ጸጉሩ እንዲህ ስለሚያደርግ ነው እንጂ ልጅ ነው። እንደሱ የተከበረ ንጉስ ራሷን ለንደን አሉ ራሳቸውን የጠበቁ የጨዋ ልጆች ክብራቸውን ጠብቀው 27 28 አሁን የኔ እህት የዛሬ ስንት ዓመት ነው ያገባችሁ? she was 27 she was ድንግል ሆና በክብር ኢትዮጵያ ሄዳ አግብታ ዛሬ የሁለት ልጆች እናት ናት። ያገባችሁ ለዛው ጎንደሬ ጀግናው ጎንደሬ ነው አግብታ የኔ እህት በክብር በድንግልና በስርዓተ ተክሊል አንድም ዘፈን የሚባል ነገር ወፍ አልነበረም። በክብር ነው ያገባችሁ። እናመሰግናለን። ስለዚህ ለእፎይ ያላትን አቋም እያሳየችን ነው። እግዚአብሔር አክብርልን። ግን እፎይ አሁን ላይ ኢትዮጵያ ውስጥ እንደሌለ እየተነገርን ያለው ከኢትዮጵያ እንደወጣ እየተነገርን ያለው ግን ጥሩ ቦታ ይሁን አይሁን ግን እስካሁን ድረስ ምንም አይነት መረጃ እየደረሰን አይደለም። ምክንያቱም ስልኩም እየሰራ አይደለም፣ ምንም ነገር እየሰራ ስላልሆነ ማለት ነው። አዲሱን ስልክ ስለማናውቀው ጭምር ነው። እስቲ ወደ ሌላኛው ወደ እስልምና ነው ዛሬ በጣም አስቂኝ የእስልምና ትምህርቶች ጭምር የምናይበት ስለሆነ እስቲ ከዚህኛው ሼክ እንጀምር። ጉድ በለው ይድረስ ለክርስቲያን ወንድሞቼ የስጋ ወንድሞቼ ማለት ነው። የመንፈሳዊ እምነት እንለያያለን፣ ስጋዊ ግን ወንድማማቾች ነን ማለት ነው። ግን
ይሄን ነገር ልብ በሉ። ይሄን ጥቅስ በደንብ ክፈቱና እዩትና መልስ ስጡ። ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ግቡና እዩት እስቲ። የዘብዴዎስ ሚስት የዘብዴዎስ ልጆች ሁለት ልጆችን ይዛ መጣችና ወደ ኢየሱስ ማለት ነው ምን አለች? አንዱን ልጄን በቀኝ አንዱን ልጄን ደግሞ በግራ ጀነት አኑርልኝ አስገባልኝ ብላ አለች። ጠየቀችን ጥያቄ ማለት ነው። ኢየሱስ ምን አለ? እናንተ ሞኞች የምትለምኑትን የማታውቁ ሰዎች ሆይ ጀነት እኔ ነኝ እንዴ የምሰጠው? ጀነት እኔ አልሰጥም። ጀነት የሚሰጠው አንድ አምላክ ብቻ ነው። እንደዚህ ያለ በግልጥ እየነገራቸው ኢየሱስ ጌታ ከሆነ ፈጣሪ ከሆነ ጀነት ለምንድን ነው የማያስገባው? እኔ ጀነት ማስገባት አልችልም እያለ አንተ ሆነ ጀነት የምታስገባን ብላችሁ ትጠብራላችሁ እንዴ? ተመለሱ እሺ፣ እንደ ወንድሞቻችሁ እንደ እህቶቻችሁ ማለት ነው። አሁን ዓለም ጉድ እያየ ነው። አልহামዱሊላህ ብዙዎቹ እየተመለሱ ነው። በሰልፍ ነው በሰልፍ እና ተሳዳቢው ሲሳደብ የሚያሰልመው እያሰለመ ነው። ጋሼ ጥሩ ነው መጽሐፍ ቅዱስ ማንበቦት፣ ነገር ግን ተሳሳቱ። እርሶ አንብበው እርሶ በፈለጉት መንገድ በፈለጉት አቅጣጫ በሚረዱት ልክና መጠን መጽሐፍ ቅዱስ አይፈታም፣ አይተረጎምም። እዚህ ጋር ነው ትልቅ ስህተት የተሳሳቱት። ለማንኛውም የቃሉ ፍቺ ትርጓሜው ምን ለማለት እንደፈለገ የዚህ መጽሐፍ ቅዱስን ክፍል መመልከት ያስፈልጋል ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ስለ ዘብዴዎስ ልጆች እናት ልመና እናገኛለን። እነዚህን ሁለቱን ልጆቹን አንዱን በቀኝ አንዱን በግራ በመንግስት እንዲቀመጡ እዘዝ በማለት በማቴዎስ 20 ላይ ተጽፎ እናገኛለን። እንግዲህ ቅዱስ ማቴዎስ ጥያቄውን ያቀረበችው የዘብዴዎስ ልጆች እናት ማርያም ባፍሊያ ልጆቿን አንዱን በቀኝ አንዱን በግራ እንግስልኝ አለች ይላል። በማርቆስ 10:35 ላይ ደግሞ ጥያቄውን ያቀረቡት ያዕቆብና ዮሐንስ እንደሆኑም ተጽፎ እናገኛለን። ማርቆስ ጥያቄውን ያቀረቡት ያዕቆብና ዮሐንስ ስለነበሩ እነርሱ እንደጠየቁት አድርጎ ተናገረ እንጂ ልመናውን ያቀረበችው እናታቸው ናት። እርሷ ከጠየቀች በኋላ ጌታችን ከዚያው አብሯት ነበርና ሁለቱን ልጆቿን እናንተ ደግሞ እኔ የመጠጣውን ጽዋ ልትጠጡ ትችላላችሁ ሲል በመጠየቁ ይታወቃል። ጌታን የጠየቀቻቸው እናታቸው ብትሆን ጠይቂልኝ ብለው የላኳት ግን ያዕቆብና ዮሐንስ መሆናቸውን እዚህ ጋር መገንዘብ ያስፈልጋል ማለት ነው። በዚህ ምን አለ ጌታ? የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ልትጠጡ፣ እኔ ልጠመቀው ያለውን ጥምቀት ልትጠመቁ ትችላላችሁ አላቸው። ጽዋ ጥምቀት ያለው ሞቱን ነው። መንጽህ እንደሆነም ደግሞ ሞቱን መንጽህ ነውና እነርሱም ለጌታ የሚያደርሰውን ሞትን ሞት ሕይወትን ሕይወት አደርጋለሁ ማለት ልማድ ነውና እንችላለን አሉት። እርሱም ምን አላቸው? ጽዋዬንስ መጠጣት ትችላላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው ሲል ነግሯቸዋል። ይህ ማለት የማይቻለ ሆኖ አይደለም፣ የምሰጥ እኔ አይደለሁም ብሎ መመለሱ ቀድሞ ምን አድርጓል? ከሌሎቹ ሐዋርያት ጋር እንደምሰጣችሁ ብነግራችሁ ስላላመናችሁ ይልቁንም ለብቻችሁ ማግኘት ስለፈለጋችሁ ይህን የሚሰጣችሁ የራሳችሁ እምነት ምግባር ነው። በእኔ በኩል ከሌሎቹ ምን ሐዋርያት ጋር ተሰጥቷቸዋል። የቀረው የራሳችሁ እምነትና ምግባር ማስተካከልና ለበለጠ ክብር መብቃት ነው እንጂ በተለየ ሁኔታ አታገኙም ሲላቸው ነው። ይህ መልስ እነዚህን ሁለቱን ብቻ ሳይሆን ሌሎቹንም 10ሩን ሐዋርያት በእነዚህ ላይ ከማጉረምረምና ወደ እርስ በርስ ጥላቻ እንዳይገቡ አድኗቸዋል። እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ልትፈርዱ በ12ቱ ዙፋን ትቀመጣላችሁ ተብሎ በማቴዎስ 19:28 ላይ ተጽፎ እናገኛለን። ስለዚህ ጌታችን ኢየሱስ ክርስቶስ የመጣው ተሰቅሎ ለመሞት እንጂ ለመንገስ እንዳይደለ ነግሯቸዋል። ይህንንም ባለማስተዋላቸው ነው የምትለምኑትን አታውቁም አላቸው። ምክንያቱም መሾምን ሳይሆን መሞትን እየለመኑ ነበር እነዚህ ሰዎች። ሹመትማ ሁሉም ይፈልጉታል አይደል? ያዕቆብና ዮሐንስ በዝምድና ነው ማንም እንደማይቀድማቸው ስለሚያውቁ በዝምድና ሹመትን ፈለጉ። ነገር ግን 10ሩ ደግሞ እኛስ የሚል ስሜት ነበራቸው በውስጣቸው። እኛስ አንሾምም ወይ? ስለዚህ ጌታ ይህንን ስሜት ለማጥፋት በዓለም ያለውን ስርዓት በማነጻጸር አስረዳቸው ማለት ነው። አሕዛብ አለቆች እንዲገዙላቸው ታላላቆችም በላያቸው እንዲሰለጥኑ ታውቃላችሁ አላቸው። የእነርሱ መጠራት ዓላማው እስከ ሞት ድረስ የሚዘልቅ ነው እንጂ ታናናሾችን ለመግዛት አይደለም።
ፍጹም ተቃራኒ መሆኑን አስረዳቸው። ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን፣ ከናንተ ማንም ፊተኛ ሊሆን የሚወድ የናንተ ባሪያ ይሁን አላቸው። በዚህ ምክንያት ያዕቆብና ዮሐንስ ተሹመን የነርሱ አገልጋይ የምንሆን ከሆነ ሹመቱ ምን ያደርግልናል? አስሩ ደግሞ ተሹሞ የኛ አገልጋይ የሚሆኑ ከሆነ ቢሾሙ ምን ይጎዳናል ብለዋል። ጌታም በዚህ መልኩ ስላስረዳቸው ከሁሉም ምን ጠፋላቸው? ፍቅረ ሲመት ከውስጣቸው ጠፍቷል ማለት ነው። ስለዚህ ይሄ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ የተገለጸው በዚህ መልክ ነው እንጂ የሚፈታው እርሶ ባሉት ቃል አይፈታም። ቤተክርስቲያን በዘልማድ ምትፈታ አይደለችም። ወይም ደግሞ መጽሐፍ ቅዱስን አንብበን እንደመጣለን የምንፈታ የምንተረጉም ሰዎች አይደለንም። መረዳት መገንዘብ ያስፈልጋል ማለት ነው። በደንብ ኮፒ ሊንክ እና ሼር አድርጉት። ሶረን እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። በጣም እናመሰግናለን። በነገራችን ላይ አሁን ጉርሻ የፌስቡክ ገጹ ላይ እንደምትመለከቱት እስቲ አንዴ አይ ቲንክ አሁን ጉርሻ ፔጅ አሁን ከ15 ደቂቃ በፊት ስለዚህ ሰው መረጃ አጋርቷል እና ምን እያለ ነው? ስሙ አቶ ተስፋዬ የተባለ ግለሰብ ነው። ከዛንታ ደግሞ ሶሻል ሚዲያ ላይ ሲመለስ የነበረው የልጁን ሹሮ መቢያ እንደቆረጠ ይናገራል። ነገር ግን ይሄ መረጃ ስህተት ነው። ይሄ ሰውዬ ጠንቋይ የነበረ ነው። በአካባቢ ሲጠንቋይ የነበረ ሰው ነው። በማህበረሰቡ ትብብር በፖሊስ ተይዞ ትናንትና ታስሮ ነበረ። ዛሬ እንደተፈታ ተነግሯል ነው የሚለው። ስለዚህ ሽሮ መቢያ የተባለው ነገር የሚጠነቁልበት እቃ እንጂ እቃዎች የሚጠነቁልበት የጥንቆላ ስራ የሚሰራበት እቃ እንጂ ሰውየው እንደተባለው ልጁ ተደፍሮባት በተባለው መረጃ አይደለም። መረጃው ስህተት ነው ብሏል። እናመሰግናለን ጉርሻ ሚዲያ። ወደ እስልምናችን እንቀጥል። ያው ሐሰት ሚዲያ ሐሰት ከሆነ ወዲያውኑ ሐሰት ነው ማለት ይሻላል። እንዲሁ አግበስብሶ ያልሆነ መረጃ ከማንጋራት ይልቅ ያው እንደዚህ እንደተባለው ሐሰት ከሆነ ሐሰት ነው ብሎ መቀጠል የሚሻለው። እስቲ ወደ ወንድሞቻችን ልመጣ ነው። እንግዲህ ከዚህ በኋላ የወንድሜ ጋዲሳ የእፎይን ወንድሜ ጋዲሳና የዮሐዴን እንግዲህ ይሄን ሰሞን ጥሩ አድርገው አንዳንድ ነገሮች እያቀረቡ ስለሆነ የመሐመድ ጸሐፊ ክርስቲያን እንደነበረ የሚናገር ነውና እስቲ ያወድንስ መጀመሪያ ላይ ለመሐመድ ሲጽፉለት ከነበሩ ሰዎች መካከል ባይዘው ክርስቲያኖች ይገኙበታል። አያዎቹ ወይም ደግሞ ቁርአኑ እየተከተሉ ምናምን ሲጽፉለት ከነበሩ ሰዎች ክርስቲያን ሰው ይገኝበታል እና ለዛ ነው በቁርአን መጀመሪያ ምዕራፍ ላይ አስተዋውሳችሁ ከሆነ የማይታወቁ ቃላቶች አሉ። ሲሪያክ የሲሪያክ አጻጻፍ ዘይቤ ያላቸው ማለት ሙስሊሞች ምንም ትርጉሞቻቸው የማያውቋቸው ትርጉሞቻቸው አያውቋቸውም፣ በፊደል ደረጃ ግን የተቀመጡ ማለት ነው። ለምሳሌ ሱረቱል በቀራ ለምሳሌ ላሳያችሁ። የሁለተኛው ምዕራፍ መጀመሪያ ላይ ቁጥሩን መግቢያው ስትመለከቱ የማይታወቁ ፊደላት ተቀምጠው ታገኛላችሁ። አሊፍ ላም ሚም የሚሉ አለመ ይላል። ይሄ ሲሪያክ ወይም ደግሞ አረማይክ ምናምን ቋንቋ ላይ የሚታወቅ ነው። ግዕዝም ላይ የሚታወቅ ነው። ለምሳሌ የዛ የሐሳዊ መሲህ ስም ቁጥሩን ቁጥሩት የታወቀ ቁጥር ነው። እሱም 666 ይባላል። 666 የሚለው ዋይዘው ከዚህ ቁጥር ስሙን ማግኘት ይቻላል። ስሙን ማግኘት ከቁጥር ፊደል ከቁጥር ቃላትን ከቃላት ደግሞ ከፊደላት ማለት ነው። እንደዚህ ከፊደላት ደግሞ ትክክለኛ ሐሳቡን ማግኘት ይቻላል። በሲሪያክ በአረማይክ በግዕዝ ምናምን አይነት ቋንቋዎች ማለት እና አለመ የሚሉ ቃላቶች ሱረቱል ዮኑስ ሱረቱል በጣም ብዙ ዮኑስ ሱረቱል ዩሱፍ በጣም ብዙ አያዎች መጀመሪያቸው ላይ እንደዚህ አይነት ቃላቶችን ታገኛላችሁ። እና ማናቸው እነዚህ ጽሁፎች የጻፏቸው የሚለውን ስንመለከት ሰሒህ አልቡኻሪ 36:17 ላይ እንዲህ የሚል ቃል ታገኛላችሁ። there was የሐዲሱ እንግዲህ ሰሒህ የሆነ ሐዲስ ነው። there was a Christian who embraced Islam and read Surah Al-Baqarah and Al-Imran and he used to write the revelations for the prophet አለ። አንድ ክርስቲያን የነበረ ከዛ ወደ እስልምና ገባው ብሎ የገባ ማለት ነው። ከዛ በኋላ ለመሐመድ ምን ይጽፍለት ነበረ? ኦፍ ኮርስ ክርስቲያኖች እና አይሁዶች የተማሩ ስለሆኑ ማለት ነው ይጽፍለት ነበረ ሪቪሌሽኑ ማለት I used to write the revelations ይላል። ቁርአኑን ይጽፍለት ነበር እና ምን ይላል? later on he returned to Christianity አለ። በኋላ ወደ ክርስትናው ተመልሷል። ለምን እንደገባ እዛው ስለሚናገር ማለት later on he returned to Christianity again
and he used to say እንዲህ የሚል ነበር ወደ ክርስትና ከተመለሰ በኋላ Muhammad knows nothing but what I have written for him Muhammad እኔ ለሱ የጻፍኩለትን እንጂ ምንም አያውቅም እኔ ጽፍለታለሁ ምን እንደጻፍኩኝ ግን ምንም አያውቅም of course ምንም አያውቅም አሁን እዚህ ያሉት ቃላቶች አንዳንዶቹ አላህ ነው ስቤት አላህ ብቻ ነው ትርጉሞቻቸው የሚያውቀው ምናምን ብለው ሙፈሲሮቻቸው ራሱ ሳያልፋቸው አንዳንዶቹ ደግሞ የማይመስል የመሰላቸውን አንዳንድ ነገር ሲሞክሩ ታገኛላችሁ እነዚህ ቃላቶች ላይ ማለት እና ምን ይላል ይሄ ክርስቲያን እኔ የጻፍኩለትን ምን እንደጻፍኩኝ መሐመድ ራሱ አያውቅም ነበር he knows nothing but what I have written for him እኔ የጻፍኩለትን እንጂ እሱ ምንም አያውቅም ነበር ብሎ ይናገራል አሰባሰቡ አጻጻፉ እና አመጣጡ በዚህ አይነት መልክ የመጣ ነበር ለማለት ነው ጋር እንግዲህ አሰቡት የመሐመድ ጸሐፊ የነበረው ምንድነው ሻላይ አይቶ ወደ ክርስትና የተመለሰው ነው እሱም ብቻ አይደለም እስቲ ይሄኛው ደግሞ እንመልከት ኢየሱስ ሁሉ እናት እንዲያሉ አንድ ወንድ ሚስቱን ስሜቱን ለማርካት ሚስቱን ሲጠራ ሚስቱ ወደ እርሱ መሄድ አለባት ከምጣድ ጋርም በስራ ብትጠመድም አሉ ምጣድ ማለት እንግዲህ እንጀራ ይጋገር አሁን ምን አስቸኳይ ነገሮች አለ ሊያሩም ይችሉ ሊቃጠሉ ይችሉ ነገሮች እንኳን ምንም ነገር ቢሆን ምን ብላ አቋርጣ ምናምን መሄድ አለባት እሺ ይላል አስቧል መብራት በሌለበት ሀገር ኢትዮጵያ ውስጥ መብራት አስቸጋሪ ነው መብራት እንደምንም መጥቶልሽ እንጀራ መጋገር ጀምራ ነይ ስትባል ምንድነው እያልከን ያለው ነው ቢም ልክ ይሄ ባይዘው ማም ይፈጽሙታል የሆነ ሰዓት ያንዲ ሴት ተረከዝ ምናምን አየና አልተወሰወሰም ተረከዝ ያ ከደጃን ገብቶ ወይ ያላታሉ አይ እንግዲህ የተጻፈው ነው በጣም አሳዛኝ ነው እንቀጥል እንግዲህ አሁን መሐመድ ኸድር የተባለው ኡስታዝ ነው ይሄ መሐመድ ኸድር ምን ብሎ ያምናል በሳይንሱ እንደውም ከዛ ፊት እንደውም ሳይንሱን ነውና እናንተም እንዳትሰላችሁ ሳይንሱ ይላል በእስልምና ምን ተብሎ የሚታመን ነገር አለ ዝንብ ውሃ ውስጥ ብትገባ እዚህ ባዶ ነው እንደምታዩት ውሃ ውስጥ ብትገባ ወይ ደግሞ ወተት ውስጥ ብትገባ መልሳችሁ ከተቷት ለምን በአንዱ በኩል መርዝ ይዝና በሌላው በኩል ግን ጤናኛ ስለሆነች መፈወሱ ስለምትይዝ ከተቱት ይላል የሚለው ነገር ላይ አንስተው ይከራከራሉ ከዛ በተጨማሪ በእስልምናው ምን ተብሎ ይታመናል ውሃ ንጹህ ነው ምንም ነገር ውሃን አይበክልም ተብሎ ይታመናል እንግዲህ በኋላ እናያለን ማሰጫ የወራባ ቢጣልበት የሞቱ ውሾች ቢጣሉበት እዳሪ ቢጣልበት ምንም ነገር ውሃን አያቆሽም ብሎ ያምናል ታዲያ ይህን ተቀበል አድርጎ መሐመድ ኸድር የተባለው ኡስታዝ አው መሐመድ ያለውን ነገር ሳናስብ ነው የምንቀበለው ማስተላሰል እንኳን አይጠበቅብንም ዝም ብለን ነው የምንቀበለው አለ ደግሞ ምን ለማየት ይፈልጋሉ ሳይንሱ ይደግፈዋል ይሄን ነገር ለማየት ይፈልጋሉ ስለዚህ ባጣየኩት በሳይንስ ምን ተብሎ ታመናል የሚለው ነገር ሁለቱ ዝም በክንፎች የተለያየ ነገር ከሄዳ ያደርጋሉ የሚለው ነገር እንደዚህ አለ the same that flies wing different function with one wing carrying eliminate and the other is cure የሚለው ነገር ኮንሰፕቱ ምንድነው በሐዲስ ላይ እስልምና ሐዲስ ላይ ይገኛል ነገር ግን ይሄ ሐዲስ ሳይንቲፊካሊ ስተት ነው ይላል ሐዲሱ አለ ያው እንደዚህ ተቀምጦ አለ በአንኛው ላይ በሽታው ስትይዝ በሌላኛው ላይ ደግሞ ኪውሩን ወይ ደግሞ መድኃኒቱን ትይዛለች የሚለው ሳይንቲፊካሊ ግን flies are generally considered disease vectors ምን በሽታ ተሸካሚዎች meaning they can carry and spread pathogens and from unsanitary place to food or drink የተበከለን ምግብ ወደ ውሃና ወደ ምግብ ምን ይላሉ ይዘው ይንቀሳቀሳሉ ወይ ደግሞ ያመላልሳሉ there is no scientific evidence to support the idea that fly wing have different functions ምንም ማለት የሳይንቲፊካሊ ወይ ደግሞ የሚደግፈው ነገር የለም ምን የሚለው አንዱ ክንፍ ላይ መድኃኒትን በአንዱ ክንፍ ላይ መርዝ የሚለው ነገር ምንም ማለት ሳይንቲፊካሊ ነገር የሚደግፈው ነገር የለም one carry eliminate and the other carry cure የሚለው ሐሳብ ማለት ነው alternative explanation ደግሞ አሉ ተጨማሪ ኤክስፕላኔሽኖች የሚታዩ እንደ አማራጭ የሚታዩ ነገሮች አሉ some scholars are researched and have exposed possibility interaction with hadith suggest that cure የሚለውን ነገር ማይቶኮንድሪያ የሚለው ነገር ባዮሎጂካል ለማድረግ ይፈልጋሉ ስቲል እንደዛም ሆኖ ዘመነኛ ሳይንሱ ሞደርን ሳይንቲፊክ አንደርስታንዲንግ ላይ ምረ የሚለው
current scientific knowledge does not validate the assertion of the hadith, but it does not disprove them either. ምን ይላል? የሚደግፈው አይደለም የሚቃወም አይደለም በአሁን ያለው ነገር ግን ትክክለኛው ሳይንቲፊክ የሆነ ነገር እንዲህ ብሎ የሚደግፈው ነገር የለም የሚለውን እንያዝና ወደ ሐዲሱ ወደ ክርክሩ እንምጣ። ማንሽ ዲቦራ ቅድም ተሳድቧል እንትን የዱዓ አስተረጉ ወይ ደግሞ በልትተታጠቡ ማለት ነውና በቆሸሸ ውሃ ውስጥ ታጠቡ ብሏል መሐመድ ብሏልና መረጃ አለ አስገቡ ተሳድቧል አልከው ልጅ ራሱ እስኪ ከፍትልሃል አስገቡ ተሳድቧል ያልከው ራሱ ማለት እሱ ፊት ከቆምክ እናያለን አስገቢውና አስገቢው አንድ ቁጥር ራሱ ከፍት ያነብልሃል ያኔ ከፍትልሃል እያንዳንዱ ማስረጃ ኡስታዝ ጋር ኔትወርክ ያስቸግራል ዲቦ አይ ይኸውልህ አንተ ገና ተማሪ ስለሆንክ ኡስታዝ የሚችሉ ከሆነ ክፈት ማስረጃ ነው ኡስታዝ ኔትወርክ ያስቸግራል ቆይ መጀመሪያ ጠይቀህ አንተ ማስረጃውን ከፍቻለሁ ነብይ አንዴ ማስረጃውን ከፈት ብለኸኝ የለ እንዴ ማስረጃውን ከፍቼ እያሳየሁ ነው ተረጋጋ ምን አስደነገጠ ማስረጃው የሚገኘው ሱናን አቢ ዳውድ 67 ላይ ነው ግሬድ ዌይ እንደምታዩት ሳይ ነው እና እንደምትመለከቱት እዚህ ላይ I heard the people ask the prophet of Allah ያላ መልእክተኛ እንደዚህ ብሎ ጠይቋቸው water is brought for you from the well of Buddha ውሃ ከዌል ኦፍ ቡዳ ይመጣሉታል ስለ ዌል ኦፍ ቡዳ እያብራራ ነው it is a well in which the goats የሞቱ ውሾች menstrual clothes የሴት ልጅ ፔሪድ የመካው ጨርቅ and excrement of people are thrown የሰው ልጆች እዳሪ ይጣልበታል ብሎ ነገሯቸው ከዛ በሜሴንጀር ኦፍ አላህ ያለ መልእክተኛ እንዲህ አሉ ፕሌድ አደረጉ ምን አሉ barely water is pure and it's not defiled by anything ውሃ በምንም ነገር አይቆሽሽም ብለው አሉ ውሃ ነው በምንም ነገር አይቆሽሽም ብለው አሉ ስለዚህ ነብዩ መሐመድ በዚሁ በራሱ ውሻ የሞቱ ውሾች በሚጣሉበት የፔሪድ ጨርቅ የረካው ጨርቆች በሚጣልበት የሰው ልጆች እዳሪ በሚጣልበት ውሃ ውዱ ሲያደርጉ ነበር እንዴት ያደርጋሉ ተብሎ ሲጠየቁ አይ ውሃ በምንም ነገር አይቆሽሽም ውሃ ንጹህ ነው አሉ ማለት ነው ያው ማድረጋቸውንም እዚሁ ላይ በማስረጃ አቀርባሉ 327 ሱናን አሳይ 327 ላይ ያው ግሬዱም እንደምትመለከቱት ሰሂ ነው ምን አደረጉ are you performing wudu from it when garbage is thrown ቆሻሻ ከሚጣልበት ውሃ ውስጥ ውዱ እያደረጉ ነው ነብያችን ብለው ጠይቋቸው ከዛ ነብያችንም እንዲህ ብለው መለሱ አለ he is not water is not made impure by anything ውሃ ምንም ነገር አይቆሽሽም አሉ ስለዚህ ነብዩ መሐመድ እንግዲህ እንደምትመለከቱት የሞቱ ውሾች ምን ይጣላሉ አሁን ልጠይቅ አንተ ምን አሉ ስለ ውሃ ከበረሩ በኋላ ምን አሉ ቆይ ይሄ ውሃ ቆሽሿል አልቆሸሸም ይኸውልህ የውሃ ይጣልበት ቆይ ስማኝ አዳምጠኝ ተረጋጋና ይሄ ውሃ ቆሽሿል ወይስ አልቆሸሸም የሞቱ ውሾች በሚጣልበት የሴት ልጅ ፔሪድ የነካው ጨርቅ የሚጣልበት የሰዎች እዳሪ የሚጣልበት ውሃ የቆሸሸ ነው ወይስ ንጹህ ነው ጥያቄ በእንዲህ መልኩ አሁን ኡስታዙ ሊመልስ ነው ይሄ ኡስታዝ ማለት ክርስቶስንም ድንግል ማርያምንም መንፈስ ቅዱስንም እግዚአብሔርንም ሲሳደብ የነበረው ኡስታዝ የምናስታውሰው ከሆነ ኡስታዝ ከድር የሚባለው ማለት ነው እንግዲህ ከወንድማችን ቆስጠንጢኖስ ጋር የጠየቀው ነው ጥያቄ ጠይቆታል ውሃ አይቆሽም ወይስ ይቆሻል የሚል ነገር ነው ጥያቄው መልሱን እንስማ እንዴት ነው እሱ ንጹህ ነው ልትሉ በምን አይነት አመለካከት ነው ንጹህ ነው ማለት የምትችሉት ነው ያልከው አይደል እንደሱም ብቻ ሳይሆን የኔ ጥያቄ በዚህ ውሃ በቃ አትድገም ኖ ጥያቄ ልኩ ነው ማስገባ ሰምቻለሁ ምንድን ነበር እሺ ጥያቄው ይስላስ በቃ ይሄው ጥያቄው ይሄ ነው 3 ሜትር ጥልቀቱ እሱ ጥያቄ እሱ እንደገና መሐመድ በዚህ እባክህ ተረጋጋ በክብር ነው የምናወራው ካሁን በኋላ ጥያቄ ግልጽ ስለሆነ አትንቀጭቀጭ ጠብቀህ መልስን አዳምጥ ፊኒሽ ከቅድም ጀምሮ እየሰማሁህ ነበረ ገብቶሃል ምንም ልታናገር አትፈልግም አንተ መናገር ብቻ ነው የምትፈልገው ስለዚህ የእኛን መልስ አዳምጥ ጀዛከላሁ ኸይር እሺ ጀዛከላሁ ኸይር ያልኩት አጠገብ ያሉትን ነው አንተን አይደለም እዚህ ጋር በምን አእምሮ ነው ንጹህ ነው የምትሉት የሞተ ውሻ የተጣለበት የወር አበባ አጣቢና ጨርቅ ምናምን ነገር የተጣለበትን እንዴት ነው በጭንቅላት ነው እናንተ ንጹህ ነው የምትሉት ነው ያልከው በነብዩ መሐመድ አስተምህሮት ነው ጭንቅላት አያስፈልገውም ይሄ እሳቸው ነው ንጹህ ነው ካሉ ንጹህ ነው 100% እናምንበታለን አንድ ሁለተኛ ቆሻሻ ነው ለማለት እየሰማችሁ መሐመድ ያለውን ነገር እንዳለ ሳናስብ እንቀበላለን ውሾች የሚጣሉበትን ለዛውም 3 ሜትር በ2 ሜትር ነው ውሃው በነገራችን ላይ ጉድጓዱ እንደዛ 3 ሜትር በ2 ሜትር የሆነ ጉድጓድ ነው ያቺ ጉድጓድ ውስጥ ውሾች ይጣሉበታል
የወር አበባ የነካው ጨርቅ ይጣልበታል፣ እዳሪ ይጣልበታል። እንደዛ ሆኖ ይላል ውሃ በምን ማየት አይቆሽም የሚለውን ነገር ሳናስብ እንቀበለዋለን። ሳናስብ ምንም ማሰብ አይጠበቅም። አሁን ነው እንግዲህ እስልምና ከሳይንስ ጋር አይጣላም አይጋጭም የሚሉት ብሎ የሚነግሩን እስልምና ይሄ ነው። ይቀጥል። የሚሟላ መስፈርት አለ። ያን መስፈርት አሟልቶ ነብዩ ቆሻሻ ነው እንዲህ አይነት ውሃ ካሉ ቆሻሻ ነው ማለት ነው። አበቃ። አንተን ከዚህ ጋር አያይዤ መልስ ማለት ጥያቄ መጠየቅህ ገላህ ልትታጠብ ፈለግ። በነገራችን ላይ ይጠጣ አይደለም ያሉት ለትጥበት ነው የፈቀዱት። ይሄን አንተ ገላህ ልትታጠብ ፈልገው ውሃ አጣ። በውዱ ሰዓት ከብቶች የሚጠጡበት አካባቢ ዝም አስብሉታ። እያወራ ዝም ይበል እባክህ ዝም በል። ስትሸነፉ ባህሪያችሁ ይሄ ይጠጣ አይደለም የተባለው ይታጠብበት ነው የተባለው። አንተ ውሃ ንጹህ ውሃ መታጠቢያ ውሃ ባጣህበት ስፍራ ላይ የተበከለ ውሃ ቆሻሻ እንኳን ሆኖ ግን ልትታጠብበት የምትችልበት ደረጃ ላይ ባለው ውሃ ትታጠባለህ? አትታጠብም? አልታጠብም የራሱ ጉዳይ። አይ ይሄ ነገር ያስታጥበኛል ብለህ ካመንክበት ትታጠባለህ። ነብዩ መሐመድ ደግሞ አለይሂ ሰላቱ ሰላም በዓለም አቀፍ ደረጃ ላለን ሙስሊሞች ላለፉትም ለአሁንም ለወደፊቱም ጭምር ነብይ ናቸው። ነብይነታቸው ጥበብ የተሞላበት ነው። ከጥበብ ውስጥ ደግሞ እንዲህ አይነት አስተምሮቶችም አሉበት። ሌላ ምሳሌ ልጨምርልህና እኛ ልንጠጣ ባዘጋጀን በሆነው የምንጠጣበት ወተት ይሁን ሻይ ይሁን ዝንብ ቢያርፍበት ለዛች ዝንብ ተብሎ ድቁት አይባልም። ምንድን ነው የምናደርገው? እያወራሁ ነው እያወራሁ ነው። ዝም በል ሚዩት አድርገህ ዝም በል አንተ። ማን ነው እሱ የሚያወራው? ሀምዛ ዝም አስብሉት። ይሄንን ሞዴሬተር ከሆናችሁ በምን ጭንቅላት ነው በምን አመለካከት ነው የሚባል ነገር የለም። ዝንብ ካረፈችበት ሻይ ላይ የሚሆን ወተታችን ላይ አንስተን አንደፋም። በነቢዩ መሐመድ ጥበባዊ አስተምሮት መሰረት ዝንቧን እንዘፍቃታለን። ከዛ አውጥተን እንጥልና እንጠጣዋለን ያን ነገር ማለት ነው። ይህ ደግሞ ሳይንስን በሚያራምድ ወይም በሳይንቲስቶች ደረጃ ምንድን ነው እሱ የተባለው? ዝንብ በአንድ ክንፏ መርዛማ ወይም ደግሞ ጀርምን ተሸካሚ ትሆንና ስትጠልቅ እዛ ውስጥ በዛ ላይ የትኛው ሳይንቲስቶች ቀደም መግቢያ ላይ ለዛ የትኛው ሳይንቲስት ነው በአንድ በኩል ጀርም በአንድ በኩል ምን አይነት ዛት ገባለች ተባለ? የትኛው ሳይንቲስት? ጥቀሷት እስቲ። ሰምታችኋታል? ጥቀሷት እስቲ እንስማት። ስትጠልቅ አንድ ክንፏን ውስጥ ትነክረዋለች። ያ ነገር እዛው ይቀር። ሁለተኛው ክንፏ ላይ ደግሞ አርካሹን ነው የምትይዘውና ስትሰምጥ ያንን ነገር ያረክሰዋል። ከዛ በኋላ አውጥታችሁ መጠጣቱ ምንም አይነት ችግር አይመጣም። ለጤንነት ይሁን ለምንም አይ እኔም ሆኖ አልፈልግም ያለ ሰው አይገደድም። በግድ አድርግ አይባልም። አማራጭ ላይ የተሰጠው ለአንዲት ዝንብ ክንፍ ችግር ተብሎ ያ ሁሉ ኩባያ ወተት አይደፋም ማለት ነው። ኢስላም ጥበባዊ አስተምሮትን ጭምር እያስተማረ ነው። ይህም ሌላው ማስረጃ ነው። እንዳንተ ጭንቅላት ግን ዝም ብለህ ንቃሃት ብቻ ይህን አስተምሮት ልታስወግድም ሆነ ልትንቅ አትችልም። ይህ ውሃ የቀድሙ የጉድጓዱ መጠን ይህን ያህል ከሆነ የውሻ የሞተ ቢጣልበት ምን ቢባልበት ለመጠጣት ሳይሆን ለትጥበት ይሆናል አሉ ነቢዩ መሐመድ። ሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም። ነቢዩ መሐመድ እውነትን ነው የተናገሩ። እንቀበለዋለን፣ እንሰራበታለን። ሲሰራበትም የነበረ ነው። ትንሽ ግልጽ ነው። ሰማችሁ እንግዲህ። በነገራችን ላይ የመሐመድ ተከታዮች እና የነ ተስፋዬ ተከታዮች አንድ ናቸው። አያስቡም፣ ሁለቱም አያስቡም። መጽሐፍ አያገላብጡም፣ ታሪክ አያውቁም፣ ሳይንስ አያውቁም፣ ምንም ነገር አያውቁም። በቃ ተብለናል ብለው የሚከተሉ ሰዎቻቸው። አዝናለሁኝ እንደዚህ ስለ በነገራችን ላይ እግዚአብሔር ይስጥልኝ። ስንክሳሩን ልጋብዛችሁና እኔ ከወዲሁ ላያችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ። ነገ መጋቢት 24 የንስሐን ኃያልነትና የእግዚአብሔርን ፍጹም ቸርነት ያየንባቸው ኢትዮጵያዊ ሲሆኑ ተጋድሏቸውን በግብፅ የፈጸሙ ታላቅ አባት በወንብድና በሽፍትነት ሕይወታቸው ጊዜ አንድ ሙሉ በግ ብቻቸውን ይበሉ የነበረና አንድ ፊቀን ወይን ጠጅ ብቻቸውን ይጠጡ የነበረ ይበሉ፣ ይጠጡ፣ ይዘርፉ፣ ይቀሙ፣ ይገድሉ በነበረበት በዚያ ጊዜ ፀሐይን እንደ አምላክ አድርገው ተቀብለው ስለነበረ አንቺ ፀሐይ አናግሪኝ ይሉ የነበረ አምላካችንን ደግሞ አያውቁትምና የማላውቅህ አምላክ ሆይ አናግረኝ ተገለጽልኝ ይሉ የነበረ እንደ ብዙዎች አባት እንደ አባታችን እንደ አብርሃም በየዋህ ልቦና ሆነው
ስነ ፍጥረትን በመመራመር እግዚአብሔር አምላካቸውን ያገኙ ታላቅ አባት ወላጆቻቸው ፀሐይ ያመልኩ ስለነበረ ገና ከልጅነታቸው ጀምሮ ስተት ሲሰሩ ተው አምላካችን ፀሐይ ይቆጣል እየተባሉ ያደጉ እሳቸው ግን ባደጉ ጊዜ ቀማኛ ዘራፊና ኃይለኛ ጉልበተኛ ሆኑ። እየዘረፉ ብዙ ይመገቡ ስለነበርና ከሰውነታቸው ግዝፈትና ከኃይለኝነታቸው የተነሳ በገፈጅ እየተባሉ ይጠሩ የነበረ ወደ ንስሐ ሕይወት ከተመለሱ በኋላ ለ40 ዓመት ያህል ብቻቸውን ማንንም ሰው ሳያዩ ከኖሩ በኋላ ለ500 መነኮሳት አበምኔት ሆነው የተመረጡ ቀን ቀን ወንጌል ሲያስተምሩ እየዋሉ አገልግሎታቸው የታይታ እንዳይሆንባቸው ሁሉም የገዳሙ መነኮሳት ከተኙ በኋላ በሌሊት ደግሞ እየሄዱ ረጅም ርቀት ውሃ እየቀዱ እያመጡ በየበራቸው ያስቀምጡ የነበረ በጸሎታቸው ኃይል ዝናብን ከሰማይ ያወርዱ የነበረ በመጨረሻው የዕድሜያቸው ዘመንም ከደቀ መዛሙርቶቻቸው ጋር በመሆን ታላቁን አባት አባ መቃርስ ጋር ሄደው ቡራኬ ሊቀበሉ ሲሉ አባታችን አባ መቃርስ ከናንተ መካከል በሰው እጅ ሰማዕትነትን የሚያገኝ ሰው ያለ ይመስለኛል ቢሏቸው አባቴ ሆይ እኔ ነኝ ሰማዕት ሆኜ መሞት አውቀዋለሁ ያለፈው ኃጢአቴ ይከፈለኛል ብለው የተናገሩ እኒህ ስም አጠራራቸው የከበረ ኢትዮጵያዊው ጻድቅ መነኮስ ሰማዕት አባታችን አባ ሙሴ ጸሊም ወይም ደግሞ ጠይሙ ሙሴ ጥቁሩ ሙሴ ነገ መጋቢት 24 የወርሃዊ በዓላቸው ነው። አባታችን አባ ሙሴ ጸሊም በበረሃ ሆነው በሽፍትነት ይኖሩ በነበረበት በዚያ ሰዓት በጣም ብዙ ወርቅ ከባለ ሀብቶች ሰብስባ ለነዳያንና ለቤተ ክርስቲያን ልትመጸውጥ የምትሄድ አንዲትን ክርስቲያናዊት ሴት ያዟትና ማረኳት። ማታ ላይ አባታችን አባ ሙሴ ጸሊም ስለ ውበቷ ሲያወሩና ሲነጋገሩ ሴቲቱ አንተ ሰው ስምህ ማን ነው አለቻቸው። እርሳቸውም ሙሴ ባላለፉ ቢሏት እርሷም ስለ ሊቀ ነቢያት ሙሴ ተጋድሎና ሥራ እንዲሁም ደግሞ ስለ ኢየሱስ ክርስቶስ ነግራቸዋለች። በዚህም የተነሳ በወላጆቻቸው ስለ ፀሐይ አምላክነት ሲነገራቸው የነበረውን ነገር መመራመር ጀመሩ። ፀሐይ አምላክ ከሆነች ይህንን ሁሉ ግፍ ስሰራ ሰዎችን ስገድል ስዘርፍና ስወነብድ እንዴት እስከዛሬ ድረስ ሳታቃጥለኝ ቀረች አሉ። ደግሞም ፀሐይ ጠዋት ወጥታ ማታ ትጠልቃለች፣ እንዴት አስገኝ ልትሆን ትችላለች? ለራሷ አስገኝ አላት እንጂ አሉ። በዚህም መሰረት ፀሐይን፣ ጨረቃን፣ እሳትን፣ ነፋስን አምላክ መሆናቸውንና አለመሆናቸውን ከመረመሩ በኋላ የፀሐይ፣ የጨረቃ፣ የእሳት፣ የነፋስ አስገኝ አምላክ ሆይ ተናገረኝ ብለው በሚጮኹ ሰዓት ከሰማይ ድምፅ መጥቶላቸዋል። ያ ድምፅም ወደ አስቄጥስ ገዳም ቢሄዱ ሰላምን እንደሚያገኙና ትምህርትም እንደሚማሩ ነግሯቸዋል። እሳቸውም ወደ አስቄጥስ ገዳም ሄደው አባታችን አባ ኤስድሮስን አግኝተው የሃይማኖትን ትምህርት ተምረዋል። ወደ አስቄጥስ ገዳም ሲሄዱ መጀመሪያ ሲዘርፉበትና ሲገሉበት የነበረውን ሰይፍ ይዘው ስለሄዱ በገዳሙ ያሉ መነኮሳት ሊገለን መጣ ሁሉ ብለዋቸው ነበር። አባታችን መምህር ኤስድሮስ ሁሉንም ነገር አስተምረው ለምንኩስና ካበቋቸው በኋላ አባታችን ሙሴ ጸሊም ለሁሉም የሚታዘዙ ሆኑ። ትንሹም ትልቁም እየመጣ ሙሴ ይህንን አድርግልኝ ይለዋል። እርሳቸውም እሺ እያሉ ይፈጽማሉ። በዚህም መሰረት ራሳቸውን ዝቅ አድርገው በትሕትና እየኖሩ ተአምራትን ማድረግ ጀመሩ። በጸሎታቸው ኃይልም ዝናብ ማዝነብ ጀመሩ። ለቅድስና ከበቁ በኋላም ለ40 ዓመታት ብቻቸውን ቤታቸውን ዘግተው ማንንም ሰው ሳያዩ ከኖሩ በኋላ በ500 መነኮሳት ላይ አበምኔት ሆነው ተሾሙ። ቀን ቀን ወንጌል ሲያስተምሩ ይውሉና ማታ ማታ በረሃ ድረስ እየወረዱ ለእያንዳንዳቸው መነኮሳት ውሃ እየቀዱ በራቸው ላይ ያደርጉላቸው ነበረ። ይሄ የሚሰሩት ሥራም ከንቱ ውዳሴ ሆኖ እንዳይታወቅባቸው ይህንን ያደርጉ የነበረው መነኮሳቱ ሁሉ ከተኙ በኋላ ማን ነው ይቀዳልን ብለው ተመራምረው እሳቸው መሆናቸውን እንዳያውቁባቸው አድርገው ነበር የሚቀዱ የነበር። ብዙ መነኮሳትም ወደ አቡነ ሙሴ እየመጡ የሕይወትን ትምህርት ይማሩ ነበር። በሰው ላይ መፍረድ ተገቢ እንዳልሆነ ለባልንጀሮቻቸው ለመነኮሳቱም ሲያስተምሩ በአንድ ወቅት አንድ ወንድም ጥፋት አጥፍቷልና ኑ እንሂድ እስኪ እንፍረድበት በሚሏቸው ሰዓት በተቀደደ ከረጢት አሸዋ ይይዙና የኔ ኃጢአት ልክ እንደዚህ አሸዋ ሞልቶ እየፈሰሰ እንዴት በወዳጄ ላይ ልፈርድ እችላለሁ ብለው አስተምረዋቸዋል። አባታችን አባ ሙሴ ሁላችንም የየራሳችንን ጥፋት ማየት ከቻልነ የባልንጀራችንን ጥፋት ለማየት እድል አይኖረንም ይሉ ነበር። አዎ በራሱ ቤት ሰው የሞተበት ሰው በባልንጀራው ወይም በጎረቤቱ ቤት ለቅሶ ሊደርስ አይችልም። በእድሜያቸው መጨረሻ አካባቢም ከደቀ መዛሙርቶቻቸው ጋር አብረው ቡራኬ ለመቀበል ወደ አባታችን ወደ አባ መቃርስ ሄዱ። አባታችን አባ መቃርስም ልጆቼ ከእናንተ መካከል በሰማዕትነት የሚያርፋል አሉ።
አባታችን አባ ሙሴ ጸሊምም አባቴ ያ ሰው እኔ ነኝ፣ ሰይፍ የሚያነሱ በሰይፍ ይጠፋሉ የሚል ቃል አለና አሉ። እንደተባለውም የበርበር ሰዎች ገዳሙን ዘርፈው መነኮሳቱን ሊገድሉ ሲመጡ መነኮሳቱ ተሰበሰቡና አባታችን ኑ እናምልጥ አሏቸው። አባታችን አቡነ ሙሴ ጸሊም ግን ይህንን ጊዜ በጉጉት ሲጠብቀው ነበር። በጎልማሳነት ጊዜ ብዙ ደም አፍስሻለሁና አሁን የኔ ደም ሊፈስ ይገባል፣ ተራዬ ነው አሉ። ከዚያም ደፋሩና ቆራጡ አባታችን አንገታቸውን ለመሰየፍ አዘጋጅተውላቸዋል። በርበሮችም ሰኔ 24 ቀን አንገታቸውን ሰይፈው ገለዋቸዋል። የአባታችን የአቡነ ሙሴ ጸሊም ቅዱስ ሥጋቸው በገዳመ አስቄጥስ በክብር ተቀምጦ ይገኛል። ግብፃውያን አባታችን አቡነ ሙሴ ጸሊምን እጅግ ይወዷቸውና ያከብሯቸው ስለነበረ በስማቸው ታቦት አስቀርጸው ቤተክርስቲያን አሰርተው ገድላቸውን አስጽፈው በስንክሳራቸው መዝግበው የዕረፍት በዓላቸውን በደማቅ ሁኔታ ያከብሩላቸዋል። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከመነኮስ ከሰማዕት ከአቡነ ሙሴ ጸሊም እንዲሁም ደግሞ መጋቢት 24 የጽንሰት በዓላቸውን የምናከብርላቸው ከሐዲስ ሐዋርያ ከአባታችን ከአቡነ ተክለ ሃይማኖትና ከወላጆቻቸው ከእናታችን ከቅድስት እግዚአብሔርና ከአባታችን ከአቡነ ጸጋ ዘአብ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።